አብሽር፣ ጉዳዩ ያለው አላህ ዘንድ ነው። ሁሌም አስታውስ፣ ሁሉም ነገሮች አላህ ያገራለህ ሰበቦችህ እንጂ ሌላ አይደሉም። ያንተ ጉዳይ ከሱ ውጪ ማንም ጋር እንዳይመስልህ፣ ምክንያቱም እነሱንም ራሱ ያገራለህ እርሱ አላህ ነውና። የእነሱ ጠንከር ያለ ንግግራቸው እንዳያሳዝንህ እንዳያስጨንቅህም እወቅ። ወላሂ ማንም ሰው ለማንም ምንም መጥቀም አይችልም። አላህ በችሎታው ጉዳዩን አግርቶለትና ሰበቦቹን አመቻችቶለት ቢሆን እንጂ። እና ሐቢብቲ ጉዳዩ ያለው አላህ ዘንድ ነውና እሱ ብቻ እንጠይቅ። ወደ ፍጡር ሳይሆን ወደ አላህ እንመለስ፣ ወደ ጌታችን እንመለስ፣ ወደ እሱ እንከጅል። የሰው ልጅ ምንም ማድረግ አይችልም። ጌታችን ሁሌም እንደጠበቀን ነው። ወደ እሱ እንመለስ፣ ሁሉም ነገር እንዲገራ። አላህ የሁላችንም ጉዳይ ያግራልን። በነገራችን ላይ እዚህ ቻናላችን ላይ የምንሰራቸው ቪዲዮዎች እይታቸው በጣም እየቀነሰ ነው እና ምናልባትም ቻናላችን ሊዘጋብን ስለሚችል ለዚህም ሲባል ሁለተኛ ቻናል ከፍተናልና ምናልባትም ከዚህ በኋላ እዚህኛው ቻናል ላይ እንደዚህ አይነት ቪዲዮ ላንለቅ እንችላለን። ስለዚህ ሁልጊዜም እዚህ ላይ ልክ እንደምንለቃቸው አይነት አነቃቂ አስተማሪ እስላማዊ ሐዲሶችን ማግኘት የምፈልጉ ከሆነ ሁለተኛውን ቻናል ሰብስክራይብ አድርጉ። እዛ ላይ ከዚህ በኋላ መልቀቅ እንጀምራለን። አንድ ወጣት አንድ ሳሊህ ዘንድ መጥቶ እኔ እንደው ማዕሲያን መተው ከበደኝ፣ ምን ይሻለኛል? ለዚህ ሕክምና ፈልጋለሁ ማለት። መልካም፣ አሁን የምጠይቅህን ነገሮች ትመልስልኝና መጨረሻ ማዕሲያ መስራት ይፈቀድልሃል ማለት። ሊያክሙት እኮ ነው ሕክምና። አንደኛ ማዕሲያ ስትሰራ አላህ የማያይ ቦታ ተደብቀህ ስራ፣ ይህ ይፈቀድልሃል። ማዕሲያ አሰበ አላህ ሁሉንም ነገር ያውቃል፣ አላህ ያየዋል። እንደዛማ እንዴት ማድረግ እችላለሁ? ከአላህ እይታ መራቅ አልችልም። ሁለተኛ ማዕሲያ መስራት ስትፈልግ ከአላህ ግዛት ውጪ ፈጽም፣ በግዛት ውስጥ እንዳታደርገው። ሌላ ግዛት ፈልግ። ወለሁ ማ ፊ ሰማዋት ወማ ፊል አርድ፣ ሰማይ ምድሩ የሱ ነው። ከሱ ግዛት ውጭ እንዴት መሆን ይችላለሁ? መልካም። ሶስተኛ ማዕሲያ መፈጸም ስትፈልግ የሱን ሪዝቅ እንዳትጠቀም፣ የሱን ሲሳይ ሳትበላ ሳትጠጣ ሌላ ሶርስ ኦፍ ሪዝቅ ፈልገህ የሪዝቅ ሌላ ምንጭ ፈልግ፣ ከዛ እንደፈለክ መፈጸም ትችላለህ። ማዕሲያ ይፈቀድልሃል። ከሰማይ ወርዶ የሚቀልበን እሱ ዘጉበት ሁሉም አቅጣጫ። አራተኛ አላህ የቂያማ ቀን ሒሳብ ሲያደርግህ ሒሳብህ በማዕሲያ ተሞልቶ ወደ ጀሃነም ስትላክ ያኔ መላእክቶቹን ዘባኢኖቹን አልሄድም በል፣ አምስት አልገባም ጀሃነም ማኑ እንደነው የሚያስገባ ይመስላል ብለህ ያኔ ተከላክ። ያን የምታደርግ መሆኑን እርግጠኛ ከሆንክ አሁን ማዕሲያን ስራ። እንዴት ይችላል? የፍዓሉነ ማ ዩእመሩን ላ ያዕሱነ አላህ ማ አመረሁም ወየፍዓሉነ ማ ዩእመሩን ተብሏል። አላህ ያዘዛቸውን የማያምፁ የታዘዙትን የሚተገብሩ ሀያል መላእክቶች ነው ያሉት። አላህ እንዴት ብዬ የብኔ ልጄ ሆይ ያሉት። ከአላህ እይታ መራቅ ካልቻልክ፣ ከሱ ግዛት መውጣት ካልቻልክ፣ የሱን ሪዝቅ ትተህ ሌላ መመገብ ካልቻልክ፣ ሒሳብ ደግሞ ሞተህ አላህ ፊት ቀርበህ ሒሳብ ተደርገህ ማዕሲያ በስቶ ወደ ጀሃነም ስትላክ መከላከል ካልቻልክ ለምን ትፈጽማለህ? ለምን አላህን ታምጻለህ? ምን አቅም አለህ አንተ? ያ ወጣት ከታላላቅ አቢዶች ተርታ ሆኗል። በኋላ ላይ ተውባ አድርጎ ማለት ነው። ሕክምና ሰጡት። ሙራቀባ ማለት ይሄ አላህን ሁሌ ውስጥ አላህ ያየኛል የሚለውን ስሜት ደዋም ባለው መንገድ ቋሚ ውስጥ ላይ ማስቀመጥ። ህይወት ሰለቸችን አይደል? የምንውለው ውሎ አንድ አይነት ሆኖ ህይወት እንዴት አሰልቸን። ይነጋል ይመሻል። ህይወታችን ላይ ምንም የምንቀይረው ነገር የለም። ህይወታችን ላይ ምንም የምናስተካክለው ነገር የለም። የምንኖርለት ዓላማ ጠፍቷል። ራሳችንን በተወሰኑ በጥቃቅን ነገር ውስጥ ወጥረን ወደፊት መራመድ ከብዶናል። ለመለወጥ እንፈልጋለን፣ ግን ከራሳችን አንጀምርም። ቁጭ ብለን ለውጥ እንዲመጣ እንፈልጋለን። በራሳችን ላይ፣ በቤተሰባችን ላይ፣ በገንዘባችን ላይ፣ በስራችን ላይ የሆነ ለውጥ ማየት እንፈልጋለን፣ ግን ምንም ስቴፕ አንንቀሳቀስም። ኢነላህ ላ ዩገይሩ ማ ቢቀውሚን ሐታ ዩገይሩ ማ ቢአንፉሲሂም። አላህ ማንም ሊቀይር አይችልም እነሱ ነፍሳቸውን ራሳቸውን እስካልቀየሩ ድረስ ይላል። አንድ ስቴፕ ስንጓዝ አላህ ያግዘናል። ወለዚነ ጃሃዱ ፊና ለነህዲየነሁም ሱበለና፣ ለታገሉ መንገዱን ለጀመሩ እኛ እናግዛቸዋለን ያ አላህ ተባረከ ወተዓላ። ታዲያ ወዳጄ ጊዜው አሁን ነው፣ ዛሬ ነው። ደግሞ ያለነው የረጀብ ወር ላይ ነው። ለረመዳን የምንዘጋጅበት፣ ራሳችን የምናስተካክልበት፣ ራሳችን የምንለውጥበት። ከዛሬው እንነሳ፣ በነጋችን ዛሬው እንጥራ። አላህ ይሆናል። አላህ ሁላችን ይመልሰን። አዲስ ቀን አዲስ እድል። ዛሬ ጠዋት ስትነቃ አልሐምዱሊላህ በል።
አላህ ዛሬም እንድትኖር የፈቀደልህ ገና ያልጨረስከው መልካም ስራ፣ ገና ያልጠገብከው ጸጋ ስላለህ ነው። የዛሬው ውሎ ስኬታማ እንዲሆን በአላህ ላይ ሙሉ ተወኩል ወይም መመካት ይኖርህ። ለነገ አትጨነቅ። የትላንቱ ስህተት ደግሞ ዛሬን እንዲያበላሽብህ አትፍቀድ። ንያህን አሳምር፣ ጠንክረህ ስራ፣ በሰዎች ላይ ሩህሩህ ሁን። አላህ ካንተ ጋር ከሆነ የማይታለፍ መሰናክል፣ የማይቀረፍ ጭንቀት የለም። ዛሬም በተስፋና በፈገግታ ጀምር። አላህ የዛሬውን ቀን በረከትና ስኬት ይለግሰህ። መልካም ቀን። ሰላት ላይ ቆመን ፊዚካሊ ዲስኮኔክትድ ሆነናል፣ ከዓለም ተቋርጠናል። ስልክ ቢደወልልን አናነሳም፣ ዲስኮኔክትድ ነን። አካላችን ተለይቶ ሲያበቃ የምንቀራው አያቶች ላ ሐውለ ወላ ቁወተ ኢላ ቢላህ አንዳንድ ጊዜ ምን እንደተቀራ እንኳን አናውቅም። እንሰግደናል። መግሪብ 2 ረካዎች ላይ የተቀሩትን ትዝ አይለን። አይደለም ሰላታችን ላይ ተደቡር ልናደርግ ይቅርና አይደለም ሰላት ውስጥ የሚቀሩ አያቶች ላይ ተደቡር ልናደርግ ይቅርና ምን እንደተቀራ ራሱ ረስተነዋል። ከቁርአን ጋር ኢንጌጅመንት ሲኖረን ሰላት ውስጥ ምንድነው ያለው? ቁርአን ነው አይደል ያለው? ቁርአን ነው የሚቀራው። ቁርአን ሲቀራ ሰላት ውስጥ ወይም ደግሞ አንተው ራስህ ስትቀራ ሰላት ውስጥ የምትቀራቸውን አያቶች በተደቡር የምትቀራው ከሆነ ሰላቱ ትርጉም ይኖረዋል። በዋነኝነት ቁርአን ማጥናት ያለባችሁ እዚህ የተሰበሰባችሁት የመጀመሪያው the first thing ቁርአን እያጠናችሁ ያላችሁት ሰላታችን እንዲስተካከል ነው። ሂድ ተብለህ ብትባረር እንኳን ተስፋ እንዳትቆርጥ፣ አላህ በር ላይ መቆም ተስፋ እንዳትቆርጥ። ነገር ዱዓ አድርገህ አልተሳካም፣ አትቆርጥ ተስፋ። ተስፋ ስትቆርጥ ነው። ተስፋ ስትቆርጥ ያ ነገር ይቀራል። ተስፋህን በአላህ ላይ በጨመርክ ቁጥር አላህ ሊፈትንህ ደግሞ ያቆየ ይሆናል። የሆነ ነገር መሰናክል ይፈጥርብሃል። መጨረሻ ላይ ግን ፈትህ ያደርግልሃል፣ ይከፍትልሃል ያንን ነገር። ጸጋ አላህ ውሎልህ የሰው ልጅ ይህንን አያደርግም፣ ፍጡር ይህንን አያደርግም። ሲመጻደቅብህ ይኖራል። ላደረግልህ መልካም ነገር እንዲህ አድርጌልህ ረሳሁ እንዴ? እንዲህ ማድረጌን ረሳሁ እንዴ? ይሲ አላህ ዐዘ ወጀል ተቃራኒ የሆነበት እኔና የሰው ልጅ እኮ ምን ገርመነን ይላል ሐዲስ አልቁድስ ላይ አኽሉቁ ወዩዕበዱ ገይሪ ሱብሃነላህ። እኔ እፈጥራለሁ ሌላ ያመልካሉ አለ አላህ። ወአርዙቁ ወዩሽከሩ ሲዋያ፣ እኔ ጸጋ የምሰጥ እኔ ነኝ፣ የሚመሰገነው ግን ሌላ ነው አለ አላህ። ወላኪን አላህ ገፉሩ ረሒም፣ ወንጀል እንልካለን ረህመት ይልካል፣ ረህመት ያወርዳል አላህ። አብተሊህም ቢልመሳኢቢ ሊኡጠሂረሁም ሚነል መዓይብ፣ ከነውራቸው ላጸዳቸው፣ መሐሪያቸውን ልገራላቸው፣ በመከራ ፈትናቸዋለሁ ይላል አላህ። መከራውን ራሱ የእዝነት መገለጫ አድርጎ ነው አላህ የሚገልጽልን። ፈተና ቆንጠጥ ስንደረግ እንድንመለስ እንዳንጠፋ በዛው ብለን ደንገጥ ብለን እንድንቆም ሸብረክ ፍሬን እንድንይዝ ያቺ ቁንጠጣ ትመጣለች። ጠልቻችሁ አይደለም እኮ ነው፣ ቅጣትም አይደለም። ወአና ጠቢቡሁም ነው የሚለው አላህ። እኔ ሐኪማቸው ነኝ። ህክምናው ደግሞ በሙሲባ ይመጣል። ሙሲባ ጣል እያደረገ ያክማቸዋል። ክብር ያለው፣ ሰላም ያለው፣ ደስታ ያለው ዱንያ ላይ ከኩፍር ከወንጀል አደጋ፣ አኺራ ላይ ከጀሃነም እሳት አደጋ መዳን የሚቻለው የሚሳካው በህይወታችን ቁርአንን ስንተገበር፣ ለመልካም ነገር ሁሉ የሚመራ መጽሐፍ፣ የሰው ልጅን እይታና አስተሳሰብ ብሩህ የሚያደርግ አቅልን አእምሮን የሚያሳድግ ልብን የሚያስተካክል አላህ ተባረከ ወተዓላ ለሰው ልጆች ሁዳ መመሪያ አድርጎ ያወረደው የተባረከ መጽሐፍ ነው። እዚህ ቻናላችን ላይ የምንለቃቸው ቪዲዮዎች ከተመቻችሁ የቴሌግራም ኮሚኒቲ አለን። እዛ ኮሚኒቲ ላይ የተለያየ ቻሌንጆችን እንዲሁም እዚህ ላይ የማይለቀቁ ቪዲዮዎችን እንለቅበታለን። ሊንኩን ኮሜንት ላይ አስቀምጥላችኋለሁ። ገብታችሁ ፎሎ አድርጉ። ለቻናላችን አዲስ የሆናችሁ ሰዎች ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ።